ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ ኑሮ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት። ቪዲዮ ላይክ ሼር እያደረጋችሁ ታውቃላችሁ እንግዲህ ወልጄ እንዴተኛውኝ እና ወጣ ብዬ መቀረጽ አልችልም። መለቀውን ግን ያው እኔን ለማበረታታት እስከሆነ ድረስ እየገባችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና ውድ ቤተሰቦቼ ላረጋችሁልኝ ዱአ አይዞሽ አላህ ያሽርሽ፣ ልጆችሽን አላህ ያሳድግልሽ፣ ለቁም ነገር ያብቃልሽ ላላችሁኝ ሁላችሁም አሚን ወያኩም። ይሄንን የእናንተንም አላህ ሱብሓነሁ ወተዓላ ያሳድግላችሁ፣ የሌላችሁን ይስጣችሁ። እና ዛሬ በሀገራችን ማለት ነው ያው በገጠር ማለት ነው በገጠር አራስ ሲወልድ ወይም አንዲት ሴት ስትወልድ በመጥ ዛሬ ዘመን ያው በኦፕራሲዮን ስለሆነ ጭስ የሚባል አይሞቅም፣ ቢያንስ ወርና ምናምን እስከሚሆን ድረስ ማለት ነው። ግን በምጥ የወለደች እናት ዛሬ ወልዲያ ዛሬውኑ ጭስ መግባት ትችላለች ማለት ነው። ምክንያቱም ይህ የሀገራችን ትልቁ መስፈርት ነው ከአራስ ማለት ነው። እና አራስ የምትሞቀው ወይራ ነው፣ ወይራ ነው የምትሞቀው፣ እርጥብ ወይራ ማለት ነው። እንደገና ደግሞ እሷ ስትወጣ ለሽንት ጨርቁ እንትን ሽንት ጨርቁ እንዲደፋ ከተፈለገ እሬት ታፋ ነው፣ የእሬት የደረቀው አካል ማለት ነው። እና እኔ ዛሬ አሁን ማጨሰው እያጨስኩ ያለሁት እንደምታዩት እሬት ታፋ ነው ማለት ነው። እሬት ታፋ ይባላል እና ሽታው በጣም ቆንጆ ነው። እኔ ግን ፌራ ይዞኝ ያው ጉፋን ይዞኝ አይሸተኝም ማለት ነው። ልጄንም ጉፋን ይዞታን ብታው በጣም ነው የተቸገረው ማለት ነው። እና ውድ ቤተሰቦቼ ይሄ የሀገራችን እንትን ነው ማለት ነው። በባለፈው ደግሞ ጭስ ሞቂ ወይባ ሞቂ ምናምን ያላችሁኝ ልጆች እህቶች አላችሁ ቤተሰቦች ማለት ነው። እኔ አሁን መሞቅ አልችልም፣ ምክንያቱም ይሄ ኦፕራሲዮኑ አይፈቀድም ጭስ መሞቅ ማለት ነው። ምክንያቱም የመፈታት ባህሪ ስለሚያመጣ ወይም ደግሞ ላበቱ ምናምን አይፈለግም ማለት ነው። አሁን እንኳ ቁጭ ስል የሚያልበኝ ላበት ያንጣጣኛል፣ ቆሻሻ ምናምን ወርዶ እዛ ቦታ ሊቀመጥ ስለሚችል በተቻለ መጠን እርጥበት እንዳይደርስበት ነው የሚመክሩን ማለት ነው ባለሙያዎቹ ማለት ነው። እና እኔ እንግዲህ ወይባ መሞቅ አልቻልኩም ማለት ነው። ያው ወር ምናምን ሲሆነኝ ምናልባት ልጁም የማያስቸግር ከሆነ እኔም ስራ አካል የለኝ ከአራስነቴ ስወጣ ከዛ በኋላ ምናልባት ለሞቅ እችላለሁ ማለት ነው። ጭሱ ትክክለኛ የሀገራችን ዋነኛ ነው እንደነገርኳችሁ፣ ወገብ የሚደፍነው ከምግብ ቀጥሎ ጭስ ነው። የሰው ልጅ ሰውነቱ ይገጣጠማል ይላሉ። ሰው የተከፈተ አራስ በምንሆንበት ሰዓት ጅስማችን በሙሉ ክፍት ነው የሚሆነው እና በዛን ሰዓት እንግዲህ ጭስ ነው የሚደፍነው። ቅቤ እየተደረገ ከራስ ጭስ ይሞቃን ይባላል። እኔ አሁን ቅቤውን ካናት ያድርግ ያለው ነገር ግን ጭሱ ስለሌለ አራስ ደግሞ በእኛ ሀገር አትታጠብም ወይም ደግሞ ክፍት ስለሚሆን ብርድ ስለሚመታ ምናምን ይላሉ። እኔ ግን ቅቤው በጣም ከአንድ ቀን በላይ ይከብዳል ማለት ነው ቅቤ። አሁን ደግሞ ሀገራችን ተሻሽሎ ቅቤ ስለቀረ ያን ያህል አይፈለግም። ሰው አሁን ሲገባ ያው እንደምንሸታቸው ነው የሚያስታውቀው ማለት ነው። እና ውድ ቤተሰቦቼ ምን ላይ ነበርኩኝ? ልጄ ተንቀሳቅሶ አቋርጬው ነበር በመሀል ማለት ነው። እና እንደምታዩት የሬት ታፋ እንግዲህ እንደዚህ እየተቦላለከ ሽንት ጨርቅ ምናምን ይደፋል ማለት ነው። ምክንያቱም ዳይበሩ ለልጁም ጥሩ አይደለም። እንደገና ታውቃላችሁ ያው ዳይበር በጣም ውድ ነው። አሁን መግዛት ትንሽ
ወጣ ወጣ ሲባል ነው እንጂ ቤት ውስጥ ያው የምንጠቀመው እንደዚህ ጨርቆችን ቀዳዴን ነው ማለት ነው። እና በእኛ ሀገር ላይ ይሄ ነው የሚታወቀው። እና በከተማ እንደዚህ ጭስ ምናምን አይታወቅም። እንደገና ደግሞ ወልዴው ወር 2 ወር አያድርም። በእናት ወይም እናት ያላችሁ ሰው አሁን ለምሳሌ 4 ወር 5 ወር ነው የሚታረሱት። እኔ ግን እንደዛ እኔ አቅሜ አይችልም። ለምን ሰው እንዴት 4 ወር 5 ወር ሀቤት ታፍኑ። አሁን እንኳን ራሱ እኔ እህቴ ሳንኖር እወጣለሁ እየተደበቅኩኝ ጧት ማለት ነው። ለምን ጭንቅ ነው የሚለኝ። እንደገና ጭስ አልሞቅኩም። ምንም አይነት ምች ሊያመጣ ስለማይችል ተንቀሳቀሽ ስላሉ ስንቀሳቀስ ደግሞ ከቤት ውስጥ ብቻ ሲሆን ራሴን ያዞረኛል። ለምን አጭር ስለሚሆን ምልስ ቅልስ ስለሚል የሆነ ራሴን ያዞረኛል ማለት ነው። እና ትንሽ የሆነ ሰፋ ወይም ረዘም ያለ ነው መንቀሳቀስ የምፈልገው። እና እሷ ሳትኖር እወጣለሁ ጧት ማለት ነው። ፀሐይ ሳይወጣ ፀሐይ ወጥቶ ደግሞ ትንሽ እስከሚሞቅ ድረስ ማለት ነው። 1 ሰዓት እስከ 2 ሰዓት ባለው ማለት ነው። እና እኔ እንዴት ነው ታፍኖ 2 ወር 3 ወር አንድ ሰው እንዴት ነው ታፍኖ የሚቀመጠው? እና በጣም ከባድ ነው። እኔ በጣም ነው የሚከብደኝ ማለት ነው። እና እንግዲህ እንደዚህ ነው የኛ ሀገር ባህል ወይም የኛ ሀገር አራስ አስተራረስ ማለት ነው። እስኪ በያላችሁበት በየሀገራችሁ እንዴት እንደሆነ ባህላችሁ ወይም ደግሞ አንዲት አራስ ስትወልድ ምንድነው የሚደረገው? ምን እየበዳይ ነው የምትታረሰው? የኛ አሁን ዘወትር ገንፎ ነው። ገንፎ ይገነፋል፣ አጥሚት ይፈላላታል፣ ረፈድ ሲል ፍርፍር ትበላለች። ደግሞ ቃል ላይ እንዲሁ ቤት ያፈራውን ቤተሰብ ጋር ትባላለች ማለት ነው። እና ዘወትር ገንፎ ነው። በነገራችን ላይ እኔ ስለማልወድ ነው እንጂ የምትወድ ሴት በቀን 3 ጊዜ ነው የሚገነፋላት ማለት ነው። ጠዋት ትገነፋላታል፣ ቃል ላይ፣ ማታ ላይ እንደዛ ነው። እኔ ግን የገንፎ ሰው አይደለሁም። ጠዋት ትንሽዬ ከቀመስኩኝ ወይም ከበላሁኝ በቂ ነው ማለት ነው። እና እስኪ በየሀገሩ ማለት ነው በየሀገሩ እስኪ ይለያይ ይሆናል የአራስ አስተራረስ ማለት ነው፣ ይለያል። እና እስኪ በእናንተ ያላችሁበት በእርግጥ አብዛኛዎቹ ተከታታዮች የገጠር ሰዎች ናቸው፣ ያው የኛ ሀገር ሰዎች ማለት ነው። ግን እስኪ ለምሳሌ ወዲያ ሀይቅ ወደዛ ያላችሁ እንዴት ነው አራስ የምትታረሰው? ጃርሳ የሚባል ሀገር እኔ ሐኪም ቤት ታዋቂያቸው የምናርሰው ያው ቤት ባፈራው ታርድ ያላችሁ ምናምን ስንላቸው እኛ እናርድም አሉ። ያለው ያርዳል፣ የሌለው ግን ግዴታ አይደለም አሉ ማለት ነው። እኛ ሀገር ግን ያው እንደ ቤቱም ባይሆን ሀቂቃ የሚባል ነገር ስላለ ያው ለሀቂቃው ሲባል ግዴታ ያው ተፈልጎ በሚኖር ሰዓት ይደረጋል ማለት ነው። ያው ለአራስነቷ ባይታረድም ማለት ነው። እና አብዛኛው ሀገር ይለያል ማለት ነው። አራስ የሚታረስበት ይለያያል ማለት ነው። እና በእኛ ሀገር ይሄ ነው። እናንተስ እንዴት ነው? ምንድነው የምታርሱት? አራስ ስታርሱ ማለት ነው። እኔ ግን አጥሚቱ አሁን ላይ ነው። በፊት ጊዜ ግን ያው ገንፎና ወጥና እንጀራ ወይም ከታረድላት በዛ በመረቁ ተባላለች፣ ያለቀ ነው። ዛሬ ዘበግ ግን ያው አጥሚት የሚባል አለ። ግን የድሮ ይሻል ነበረ። ምክንያቱም ቢያንስ ነጭ ዱቄት እኔ ለምንም የሚጠቅም አይመስለኝም። ለሰውነት አይሆንም። ያው ስንበላው ቀላል ስለሚል ነው እንጂ እህል የማሽላ እህል ይዘጋጃሉ። ለምሳሌ እንደ ጥንቅሽ፣ ጃምዮ እና ሌላም የተለያዩ ደህና የሚባሉ ጥሬ እነሱ ተዘጋጅተው ከገብስ ከምናምን ተዘጋጅተው ለገንፎ የሚዘጋጁ ነበሩ። ግን ዛሬ ዘመን ነጭ ዱቄት ማቶ እንደምታዩት ሁሉም ነገር በነጭ ዱቄት ነው የሚሰራው ማለት ነው። እና ያን ያህል ለሰውነት ገንቢ አይደለም ባይነኝ እኔ ማለት ነው። ምክንያቱም ይሄ እህሉ የኛ ሀገር እህል እንትን አለው የሆነ የሰውነትን መገንባት ባህሪ ያለው። ለምን ቪታሚኑ ኃይለኛ ነው። ይሄ ነጩ ዱቄቱ ግን
ምንም ሲበሉት ይቀላል እንጂ ለሰውነት የሚሆን አይመስለኝም። እና ውድ ቤተሰቦቼ የዛሬው እንግዲህ ቪዲዮ ይሄንን ይመስላል። ያው እኔ ታውቃላችሁ ምንም ነገር ሳለቅ እንዲያሉል ነው እንጂ ይሄ ነገር ለእናንተ ጠቃሚ ነው ወይም ደግሞ አዝናኝ ነው ብዬ አይደለም። እናንተ ግን እኔን ለማበረታታት እስከሆነ ድረስ የምለቀውን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ኢንሻአላህ ደግሞ ስወጣ አዲስ ነገር ይዤላችሁ እወጣለሁ ማለት ነው። በተረፈ ሰላም ሁኑልኝ፣ ሰላም እንገናኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ወዳችኋለሁ፣ አከብራችኋለሁኝ። ቻው፣ ደህና ዋሉ፣ ደህና ደሩ።